እግዚአብሔር ይመስገን አለ በቸርነቱ እንደምን አሉ? አምላክ አበው ይመስገን። አይ እንዲሁ መግባት እንኳን እግዚአብሔር በሚያውቅ የሚመች ቦታ አይደለሁም። ሰፊ ሀሳብም አልሰጥም። የምፈልገው ጉዳይ ላይ ሀሳብ ሲነሳ ስላየሁ ነበረ የገባሁት እና አሁን የምትነሳዋ ልጅ ምናልባት የእሷን ስም በማንሳት እኛ የምናመጣው የምናገኘው ትርፍ ኑሮን አይደለም። ዳሩ ግን እኔ ከዚህ በፊት ያልተናገርኩት ስለሷ ሀሳብ በውስጥ ብመክር ምናልባት ለግል አግኝተን መክረናት እናስተካከላት ይሆናል የሚል ተስፋ ነበረኝና አሁን ግን በጣም ለይቶላት የዛኔ እኔ ነበርኩ አጋጣሚ ታላቁ ቤት ላይ እና ቅዱስ ዮሐንስ አፈወርቅ ስለሱ በሃይማኖት አበው ያለውን መጽሐፍ ውይይት ላይ ነበረ እና ያህን ይዛ ገብታ በግዕዙም ራሴ ነኝ የማነበው ብላ በጣም ላይታች ስታደርግ ሀሳቡን ቆየች። መጨረሻ ላይ ቀሲስ ዲበኩሉም ነበሩ። እንዲወረ በመምህር አምላክ ያልኖርሽበትን ግዕዙን ለመምህራኑ ተይ ብትባል መተው አልፈለገችም፣ ወጣች እና ታላቁ አይ ልተርጉምልሽ እንደሱ አይደለም የሚል ቃል ሲናገር መልሷ ምንድነው የነበረ? ላስተምርህ እንጂ ልታስተምረኝ አልገባሁም ነበር ያለችው። የቀጥታ ቃል በቃልን የራሴ የሰማሁትን ነው የምናገረውና መጨረሻ ላይ በቃ ተዋት እስኪ በውስጥ እናናግራት ተብሎ እኔ በውስጥ ጽፌላት ነበረ እና እስኪ በውስጥ ደዊና ንወያይ ወይ ስልክ አስቀምጭ አለ አላስቀምጥልሽና ታላቁን እንደዛ የምትለው ላስተምር ያለችው ላስተምር የምትለው ታላቁን ነው። አዎ ሁላችን ባለንበት ነው እንደዛ የሚባለው እኮ ይሄ ሀሳብ ነው የመጣ። አይ ልታስተምር ያልገባሁም ነው ያለች። እንዲሁም አንዲሁን ቃል በቃል ይሄ ነው ቃሉ። ልታስተምር አይደለም የገባሁት ነበር። ከተሳሳቱ ታች ያላችሁ ልጆች አርሙኝ፣ ምናልባት ረስቼ ከሆነ ነበርኩኝ እኔ። ትክክል ነው ያደል ቀሲስ? ይፍቱ ማይሰራት ያታሉ ቀሲስ ህይወትን ይፍቱ ያላሉ ይፍቱ ቀሲስ በረከተ ጳውሎስ ይድረስ እግዚአብሔር በእግዚአብሔር። አዎ እና ይህንን ሀሳብ ነበር ያለችው። ከዛ በውስጥ ጽፌ እንደዚህ ሳናገራት ምንድነው ያለችው? ለእኔም አስፈላጊ ከሆነ ስክሪንሻት አድርጌ ልክላችኋለሁ እና እንወያይ። እንዲሁ በእግዚአብሔር እህቴ ጥሩ አይደለም ሂደትሽ። እኔ በጣም ያስፈራሽኝ አስተምህሮ ላይ ሳይሆን የምትሄጅበት የድፍረት ድምፅ ከቤተክርስቲያን የሚመነጭ አይደለም። ህግ ለማስከበር ስትሮጭ የቅዱስ ጳውሎስ ህግም እንዳይሻር ጥንቃቄ ማድረግ ይጠይቃል። በጉባኤ ጸጥ ብላ ትማር ነው የተባልሽ እንጂ ተርጉመሽ እንድታስተምሪ ፈቃድ አልተሰጠሽም። የመድረክ ሴት የመድረክ ሰው አይደለችም እና አገባብ አይደለም ብዬ ሀሳብ ለመጻፍም ስሞክር ፈቃደኛ አልሆነችም እና እንደው ምን ተሰጧት ነው? በጣም የጥያቄ ምልክት። ማንንም ማክበር የማንንም ድምፅ መስማት አትፈልግም፣ ማንንም ማለት ነው እና እሺ እንዳትያዝ የሚያደረገብሽ ማን ነው የሚል ሁሉ ጽፌላታለሁ። እሺ ብሎ ለውይይት እንዳትቀርቢ አዚም ያደረገብሽ ማን ነው የሚል ሀሳብም እየተናገርኩ ነበር እና ልጆች ምናልባት ለማያውቋት አሁን ደግሞ ጠዋት እያየሁ ነበር ፕሮፋይል ቀይራ ወደ አንድ ቦታ አለሁበት ወደ ሌላ ቦታ ለአገልግሎት ወጣ ብዬ ዝም የቁጭ እያየሁ ነበረ እና አኬ ያለ ማስረጃ አያወራም የሚል ስም አድርገዋለች። አነዘ ክርስቶስ ነበር የሚል በፊት እና ማንም ሰው አሁን እርግጠኛ ነኝ ከዚህ መካከል ጽፎ እንወያይ ቢላት በምትሰጠው እሺ የሚባል ግብረ መልስ አትሰጥም። ስለዚህ ይችን ራሷን መልዕልተ ሕግ አድርጋ ያስቀመጠች ፍጥረት ናትና የማትመለስ እኩይ የማትፈወስ ድዊ ከሆነች ልጆች እንዳታበላሽ ማንነቷ በደንብ ሊገለጽ ይገባል እንጂ የኤርትራና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሃቲ ተብላ የምትጠራውን ቤተክርስቲያን ካልኢት ለማድረግ የምትሄድበት ርቀት በጣም ጥንቃቄ ሊፈልግ የሚችል ጉዳይ ስለሆነ ሰዎችን በደንብ ሊያውቋት ይገባል። የመመለስ ፍላጎት አንድ ሰው ሊመለስ የሚችለው የመስማት ፍላጎት ሲኖረው ነው። ጨርሶ የመስማት ሁሉ ፍላጎት የላትም ለማለት ነው። ሌላው እንዲሁ ሊቃውንቱ ሰብሰብ ብለው ሳይበዛው ሰላም ልበል ነው። እግዚአብሔር ይስጥልን። እናመሰግናለሁ።
ዘማርያም ይቅርታ አቋራጭ ዛሬ ይስጥልን። እሺ ፔንኪለር እስቲ በውስጥ አውራትና ምንድነው እስቲ ለውጥ ካለ እኒያ አንቺም እርግጠኛ ከሆንሽ በሷ ማለት ግን ከታም ኦርቶዶክስ ወንድሞቻችን መልስ ሰጠውበታል። እሺ ወንድማችን ይቅርታ ማከካል የገባሁት መምህር ዘማርያም ስለሷ ልጇ ሙሉ መረጃ እኔ ሰጣለሁ። በውስጥ በቡክስ ቴሌፎን ጽፋለሁ። የኔ ቴሌፎን የኔ ስልክ ማለት ነው። በደንብ እናወራለን። ስለሷ መረጃ በደንብ እኔ ሰጣለሁ። ምን ሆና በምን ተነስታ እንዴት ነው ሁሉ ነገር እኔ ሰጣለሁ። መረጃ ሙሉ በውስጥ ስልክ ጽፋለሁ በቦክስ። ኦኬ መልካም አርፏቸዋል፣ ወደፊትም ይጠብቃቸዋል። እና ቅድም የተባለው ላይ በደንብ እንዲሰመርበት ነው። ዘማርያም ያልከው ላይ ሁለት ነገር ላይ በደንብ መስራት ያስፈልጋል። አንደኛ ትልቁ በተለይ መረጃዎች እነዚህ በኦርቶዶክሳዊት ቤተክርስቲያን ላይ ያው ለዘመናት በጣም ብዙ በተለይ በመጽሐፍት እኮ ስንት የተጻፉ እኮ አሉ። በተለይ እውነት ለመናገር እዛው በመስጊዶች በር ላይ ሳይቀር የተሸጡ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ያነጣጠሩ አሉ። ግን የእኛ የተሰራንበት ስሪት ኦርቶዶክሳዊነት ስብዕና አስተምህሮ እቅበትና እቅበት ላይ ያተኮረ ስለሆነ ብዙ ነገር ታልፈዋልም ሙከራዎችም ተደርገዋል ብዙ እና ምንድነው ትልቁ ነገር እዚህ ላይ አንድ ማንም ሰው ሃይማኖቱን የመግለጥ እንደገና ደግሞ አታክ የሚደረግበትን በአስተምሮና በአስተምሮ ብቻ መጠበቅ መብት አለው። መንፈሳዊም ሰማያዊ መብት እግዚአብሔርም ሰጥቶታል። ምድራዊ ሕግም አገራዊ መንግስትም ነፃነት ሰጥቶታል። ስለዚህ በተለይ እኔ ሌላው ለሚመለከታቸውም አካላት ደጋግሞ ማቅረብ ያስፈልጋል። ያው እኛም የምንሄድበት አካሄድም በዚህ ነው። መንገር ያስፈልጋል። የሚመለከተው የህግ አካል እንዲህ ያሉ ሙከራዎችም ነገ እንደ ሀገርም እንደ ቤተክርስቲያን እንደ ትውልድም ጥሩ ያልሆኑ እንደሆኑ በደንብ እንዲገነዘቡ በተለይ ብሎግ ያለን የምንጽፍ በየሚዲያዎቻችን ላይ ጠበቅ ያሉ የሚመለከተው የሃይማኖት ህብረት አለ። ህብረቱ የተቋቋመው እንዲህ አይነት በሃይማኖቶች መካከል ለሚፈጠሩ የአገልጋዮችም የሁሉንም መብት በሚያስጠብቅ በኩል እንዲንቀሳቀሱ ነውና ብሎግ ያለን መጽሐፍ የምንችል የተወሰነን በማህበራዊ ድረገጾችም ላይ እድል አለን ብለን የምናስብ በአጽንኦት መጽሐፍ አለብን ብዬ አምናለሁ። እንደዚህ አይነት ህብረቶች ናቸው የሚያጠነክሩት። ወንድሞቻችንንም አለን የምንለው በዚህ ጊዜ ነውና አንዴ ሁለተኛ የመጨረሻው በተለይ መምህር ኤፍሬም ቅድም ብለውታል። ያኔም ነበርኩኝ። እውነት ለመናገር ልጅቷ ምንም ገና ምንፍቅና ባታወራ ይቺ ያነዘ ክርስቶስ የተባለችዋ ራሱ ንግግሯ ይሄ የትዕቢት ጽርፈቷ በጣም እንደው ከባድ የሚባል ነው። እኔ ፕሮቴስታንት እንደዚህ እንኳን በግልጽ ሲያወራ አልሰማሁም የሷን። በኋላ ግን ምን ነበረ ከታች የጊፍት ማት ሲወረውሩት የነበሩትን እኔ ስክሪንሾት አድርጌያለሁ። ያን ቀን ከታች በደንብ በየሰዓቱ ማለት ነው። ሶ በተለይ አሁን እኔ የገባኝ ትልቁ ነገር ምንድነው? ሁለት ነገር ነው። አንድ እዚህም ያለን መምህራን ሌሎቻችሁም ያላችሁ እነዚህ በጣም ሁለት ቦታ የሚረግጡትን መያዝ ጥንቃቄ ማድረግ። አንዳንዴ ምን ያደርጋሉ መሰለ ዘማርያም እዚህና እዛ የሆኑ ነገርም የሚጮሩ አሉ። ማለት ምን ማለት ነው? አውቀው ጊፍት በመስጠት እንደገና ደግሞ ፕሮፋይል ይቀይሩ እናንተ በውስጥ ቴክስት ይልኩላል። አንተ ማለት ልዩ መምህር ነህ። እኔ ያለኛል ለሚገርም በቅርቡ ያለኛል አንተ ማለት ነው። አየሁትና ዝም አልኩት። ሶ ጥንቃቄ ማድረግ እንዲህ ያለ ስልትም ይጠቀማሉና ኦልሬዲ የተባለውም ተብሏል። ከዚህ በኋላ ግን ኦርቶዶክሳውያን የምትከታተሉ ለእናንተ ነው። እኔ ስጋቴ ባለፈውም አንድ መድረክ ላይ ብየዋለሁ። እኔ ከሚመጡብን ተሐድሶ በላይ ተሐድሶነቱን የማያውቅ ተሐድሶ እንዳይፈጠር ነው። እኔ ይህን በጣም መጠንቀቅ ያስፈልጋል። ሳላውቀው የተሐድሶነት አቧራ ምክንያቱም ይኸውልህ ተሐድሶ እንቅስቃሴ የሚያደርጉ ሴቶችም ወንድሞቹ ነገ እኮ ላይኖሩ ይችላሉ። እኔ ውስጥ ግን እነሱ ማንነታቸውን ተክለው ከሄዱ ያደገኛል። እኔ በመቤታችን ላይ ያለኝ በገድላት ላይ ያለኝ ጥርጣሬ ከቀጠለ ነገ እኮ ተሐድሶ ቢጠፋ እኔ ውስጥ እርሾውን መርዙን እኮ ተክሎ ሄዷል። ሶ በእያንዳንዳችን በተለይ ወጣቶች እኔ በማህበራዊ ድረገጽ ውስጥ የገባብኝ ምንፍቅና አለ ወይ ብላችሁ አጣሩ ራሳችሁ። 1 ዓመትም 2 ዓመትም ስትቆዩ በየማህበራዊ ድረገጽ የሚጻፍ የሚነገር ነገር ውስጣችሁ የቀረ ነገር ካለ ቶሎ ብላችሁ በአካል ሊቃውንተ ቤተክርስቲያን እንደነ መምህር ኤፍሬም ያሉ እንደነ ቀሲስ ኪሮስ ያሉ ቤተክርስቲያኑ እና የሰጠቻቸው አባቶች ጋር ንስሐ መገባት ያለበት ጉዳይ ካለ ንስሐ በመግባት ምክንያቱም እነዚህ ቅዱሳት መጽሐፍት፣ ገድላት፣ ድርሳናት የቤተክርስቲያን ምስጢር ላይ የሚደረግ ጽርፈት ከግል ኃጢአት ይበልጣል። ንስሐ የሚያሻውን በንስሐ እየቀረፍንና በተለይ እስካሁን ያላችሁ ወንድሞቻችን ምዕመናን ራሳችንን በደንብ መመልከት በማህበራዊ ድረገጽ ዘልቆ የገባ አስተሳሰብ ካለ እንድታጸዱት እንድናጸዳ
ይሄ ትልቅ እድል የፈጠረ ነው ብዬ አምናለሁ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ዘማርያም እግዚአብሔር ያክብርልን ለሁሉም፣ እግዚአብሔር ይጠብቀን። እነ ህሊና በውስጥ ብታወራኝ ደስ ይለኛል። አፖስቶሊክስሽንም ልክ እንደዚሁ ወንድሞቻችን ወንድማችን ፌዝም የነበራችሁ ቅድም በኤርትራ ኦርቶዶክስ ቤተክርስቲያን የነበረው የተሃድሶ መናፍቃን እንቅስቃሴ እናወራ። ብዙ መስራት ያለብን ስራ አለ። ከላይቭ ባሻገር እዛ ለመስራት ስላለብን በውስጥ እናወራለን።